እንዴት አደራችሁ? ሰላም ናችሁ? እንደምን ናችሁ? ዛሬ የምንመለከተው አርዕስት ለመሪዎች የሚያስፈልጉ ክህሎቶች ምንድን ናቸው የሚለውን በስፋት እንመለከታለን። እንግዲህ ለመሪዎች ብዙ ስኪሎች ወይም ሊደርሺፕ ስኪልስ ብዙ ናቸው። ወደ 25 የሚሆኑ ስኪሎች አሉ። ግን ከነዚህ ውስጥ ወደፊት በስፋት የምንመለከታቸው ሆኖ ለጊዜያዊነት ግን ሶስት ሞስት ኢምፖርታንት ስኪልስ ወይ ደግሞ ክህሎቶችን እንመለከታለን። በሮበርት ካትዝ የተጻፈውን ሶስት ሞስት ኢምፖርታንት ስኪሎች፣ እነዚህም ቴክኒካል ስኪል፣ ሂውማን ስኪል እና ኮንሴፕቹዋል ስኪል የሚባሉት ናቸው ማለት ነው። አንድ በአንድ ስንመለከት ቴክኒካል ስኪል የምንለው አንድ ሰው በተወሰነ ሙያም ስራ ዘርፍ ያለውን ልዩ እውቀትና ችሎታ በተግባር መጠቀም የሚችልበት ክህሎት ነው። ይሄ በቀላሉ አንድን ስራ በተግባር ማድረግ የሚያስችል ክህሎት ነው። ለምሳሌ ሙያዊ እውቀት ወይ ስፔሻላይዝድ ኖሌጅ ያለው ሰው በተወሰነ መልክ ያለው እውቀት መሳሪያ መጠቀም ወይ ደግሞ ዩዝ ኦፍ ቱልስ ቴክኖሎጂ ወይ መሳሪያ መጠቀም፣ ፕሮሲጀር መከተል፣ የስራ መመሪያ መከተል፣ ተግባራዊ ችሎታን ፕራክቲካል አቢሊቲ የምንለው ነገሮችን በእጅ መስራት፣ እነዚህ የቴክኒካል ስኪል እንትኖች ናቸው። ሌላው ደግሞ ምንድነው? እንደ ለምሳሌ አንድ በኢንጂነሪንግ የተመረቀ ሲቪል ኢንጂነሪንግ ሊሆን ይችላል፣ ሜካኒካል ኢንጂነሪንግ ሊሆን ይችላል። የተመረቀ ሰው የሚሰራው ማሽን የሚመለከተውን ኢሹ ኢምፕሊመንት ሲያደርግ ወይ ደግሞ ሲያስኬድ ይሄ ቴክኒካል ስኪል ነው ለሱ። አካውንታንት የሂሳብ ስራ ይሰራል፣ መምህር የማስተማር ስራ ይሰራል። እነዚህ ሁሉ ቴክኒካል ስኪሎች ናቸው። እንግዲህ በየመስሪያ ቤቶቻችን የሚሰሩ ስራዎች አሉ። ለምሳሌ የበጀት ስራ ቴክኒካል ስኪል ነው። በጀትን የማዘዋወር ስራ፣ በጀትን ፎርካስት የማድረግ ስራ፣ በጀትን ያለውን ፐርፎርማንስ ያለውን ስታተስ ቼክ የማድረግ ስራ፣ እነዚህ ሁሉ ለበጀት ባለሙያ የተሰጡ ስራዎች ናቸው። ዚስ ኢዝ ቴክኒካል ስኪል። ለምሳሌ በዚህ አኳያ እንደ ተጨማሪ የአይሲቲ ባለሙያዎች የአይሲቲ ቴክኒካል ስኪል አላቸው። ማንም ሊኖረው የማይችል እነሱ ብቻ ያላቸው እውቀት አላቸው እና ዚስ ኢዝ ቴክኒካል ስኪል። እንደ ተጨማሪ ደግሞ ለምሳሌ አንድ ሰርጅን ሃይሊ ስኪል የሆነ ሰው እንግዲህ በሂውማን አናቶሚ ሰርጂካል ቴክኒክስ በእነዚህ የሆኑ ለምሳሌ ቫስት የሆነ ፕራክቲካል ሰርጂካል ፕሮሲጀሮችን በደንብ የሚያውቅ ሰው፣ ይሄ ሰው በትክክል የዚህ